ጋር መኖር ደግ ማለት ነው። ኒቅያ ጉባኤ አፈ ጉባኤው አፈ መምህሩ ቅዱስ እለእስክንድሮስ ነው። የእስክንድርያው ሊቀ ጳጳስ አርዮስን ተከራክሮ የረታው ጥበብ ፈጠረኝ ትላለች ያለውን ይዞ ይህንን ለወልድ ሰጥቶ ፍጡር ነው ብሎ ነበር አርዮስ። አይደለም አስተውል ተው ብሎ የተከራከረው ማን ነው? እለእስክንድሮስ የአብርሃም ምሳሌ መምሬ ወኤስኬል ይላቸዋል። ሁለት የአብርሃም የቅርብ ተጠሪዎች ተነሱዋል። ኃይለ እግዚአብሔር ነው እንግዲህ መሳሪያ የለው አልተዘጋጀ። ወዲያው ተነገረው፣ ወዲያው ቤተሰብ ቆጠረ፣ ወዲያው ዘመቻ ሄደ። ታንክ የለ መድፍ የለ ምን የለ። ሀገሩ ሲወጣ እግዚአብሔር ነግሮታል። እኔ ከአንተ ጋር አብሬህ እኖራለሁ፣ ከምትሄድበት እሄዳለሁ፣ ከምታድርበት አድራለሁ። ዘመዶችን አገርክን ጥለና ሲለው ዘመዶችን ትተና ሲለው እኔ ዘመድ ነኝ፣ ዘመቻ የምትሄድ እኔ ከአንተ ጋር እሰለፍልሃለሁ ማለቱ ነው። አባትህን እናትህን ተው ሲለው እኔ እንደ አባት እንደ እናት እሆንሃለሁ። ሀብት ንብረት አትያዝ ሲለው እኔ ሀብት ንብረቱን አበዛልሃለሁ ሲለው ነው። አስቀድሞ ተነግሮታል። ኃይለ እግዚአብሔር ከሱ ጋር አለ። እንዲያውም ምን ይላል? ወይቤ አብርሃም ኢሞአኒ ዝኩ ሰይፈ ጸላኢ ይላል በመጽሐፈ ኩፋሌ። አብርሃም የዚህ የጠላት ሰይፍ እኔን ምንም አያቸንፈኝም ብሎ ነው የተነሳ ይላል። ወደ ዘመቻው ሲሄድ እነዚያን 318ቱን ቤተሰቦቹን ቆጥሮ ቀጥታ እግዚአብሔርን አመሰገነ፣ ጸሎት አቀረበ፣ ሄደ። እግዚአብሔርን አመነ። እነዚያ የኮሎዶ ጎሞር ነገስታት አዘቅት ኤሌቄ ይለዋል። ጨቀጨቅ ቦታ፣ ወንዝ ዳር ሰው የማያየው ቦታ ነውና ከዚያ ሆነው ምርኮውን ይካፈላሉ። ሎጥና አስረው እዚያ አስቀምጠው። እንዳሁኑ ዘመን ያው ሎጥ የለውም አይደል? ተማረከ ካለ አይቶት ይሆናል። እዚያ ቁጭ ብሎ ዝናብ ሲመጣው ፀሐይ ሲመጣው እዚያ ቁጭ ብሎ እንጀራ ዳቦ አይሰጠው የታገተበትን እስኪያስመጣ ድረስ ማለት ነው። እንደዚያ ማለት ነው። ሎጥ ታግቶ ነው ሄደና እዚያ ቁጭ ብሏል። እነሱ ምርኮውን ይካፈላሉ። ደረሰ አብርሃም በእግዚአብሔር ኃይል ማታ ነው የደረሰ። ደግሞ ይገርማቸዋል። ዕለቱን ሰምቶ ልደር ለዋል አላለም። የሎጥ ነገር ከልቡ ስለገባ እግዚአብሔርን ኃይል አድርጎ ዕለቱን ሄደ። ወዲያው አገኝና ደርሶ አብርሃም ሰራ ከ120 ማን ነው ከ318ቱ ቤተሰብ ጋራ ከች ሲል እነዚያ ተጠውት ሩጫቸው ተላውለት ማን ያባረራቸው? ኃይለ እግዚአብሔር። የእግዚአብሔር ኃይል ከሱ ጋር ሆኖ አስደነግጣቸው ትተውት ሄዱ። ከዚህ በኋላ ያን ሁሉ ገንዘብ ያን ሁሉ ያለውን ነገር ሁሉ አብርሃም አልፈለገም። ወንድሙን ሎጥን ከዚያ ያገኘው የተማረከውን ወንድሙን አንድ ቀን አላሳደረውም። ስንት ቀን አላሳደረውም? መጽሐፍ ቅዱስን ተመልከቱት። አንድ ቀን አላሳደረውም። ማልዳ ተማርኮ ወዲያው ሰምቶ ቤተሰቡን ቆጥሮ ወዲያው ማታ ደርሶ መልሶ ታደረ። ልብ ማለት ይሄ ነው። ፍቅር ማለት ይሄ ነው። መንፈሳዊነት ማለት ይሄ ነው። ወንድምን ከሄደበት ሂዶ ማውጣት መመለስ እንጂ እንቅልፍ የማይወስድ ወንድም ተማርኮ እንቅልፍ የሚወስደው ካለ ስንፍና ነው አይደል? መለሰው። እነዚያ 5ቱ ነገሥተ ሰዶም መጥተው ምርኮውን ይህንን የተማረከውን ገንዘባቸውን መለሰላቸው ይላል። እስኪ እንግዲህ የአብርሃም ቤተሰብ ስንት ሆነ? 118 ተማራኪው ሎጥ፣ ማራኪዎች ነገሥተ ኮሎዶ ጎሞር፣ አስመላሽ አብርሃምና ቤተሰቡ ዲያል ቤተሰብ ደግ ጋር መኖር ደግ ማለት ምሳሌ ይላል እዚህ ላይ መጽሐፉ።
መጽሐፉ ላይ ምሳሌ ይሰጣል። አብርሃም የጌታ ምሳሌ ይለዋል። ሎጥ የሃይማኖት ምሳሌ። ወደ እኛ ልንመጣ ነው፣ ወደ ሃይማኖት። ሎጥ የማን ምሳሌ? የሃይማኖት። ከአብርሃም ጋር ያሉት 318ቱ ቤተሰቦች የማን ምሳሌዎች ናቸው? የማን ምሳሌዎች ናቸው? በኒቅያ የተሰበሰቡ የ318ቱ ሊቃውንት ምሳሌ። ዛሬ ስንት ቀን ነው? ቀኑ ዛሬ ስንት ነው? 9። በ9 ማን ይውላል? ሰለስቱ ምዕት ዛሬ በዓላቸው እኮ ነው። 318ቱ ሊቃውንት እኮ በኒቅያ ሲመረጡ ቁጥራቸው ለምን 318 ሆነ የሚል ጥያቄ ከመጣላችሁ በዚህ በመጽሐፍ ቅዱስ ኦሪት ዘፍጥረት ምዕራፍ 14 ቁጥር 14 ላይ በተጻፈው በአብርሃም ቤተሰብ ልክ የተለኩ ሊቃውንቶች ናቸው። ሎጥ የሃይማኖት፣ አብርሃም የጌታ። የአብርሃም ቤተሰብ 318ቱ የ318ቱ ሊቃውንት በኒቅያ የተሰበሰቡት። የኮሎዶጎሞር ነገሥታት የአርዮስና የአርዮሳውያን ምሳሌዎች ናቸው። ሰለስቱ ምዕት ማንን ያወገዙ? አርዮስን አይደል? ይሄ እኮ ነው። አብርሃም የእስክንድሮስ ይለዋል አንድም ይልና አብርሃም የእስክንድሮስ የኒቅያ ጉባኤ አፈ ጉባኤው አፈ መምህሩ ቅዱስ እለእስክንድሮስ ነው። የእስክንድርያው ሊቀ ጳጳስ አርዮስን ተከራክሮ የረታው። ጥበብ ፈጠረኝ ትላለች ያለውን ይዞ ይህንን ለወልድ ሰጥቶ ፍጡር ነው ብሎ ነበር አርዮስ። አይደለም አስተውል ተው ብሎ የተከራከረው ማን ነው? እለእስክንድሮስ የአብርሃም ምሳሌ። ተው ፈጠረኝ ያለውን ይዘህ በሰማ አነጋገር አትካድ አሉ። ቀዳሚው ቃል እንጠቀሰለት ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ቀዳሚው ያ ቃል ቀዳማዊ ነው። ያ ቃል በቅድምና ነበር። ያ ቃል እግዚአብሔር ነው አለው። ወልድ ቃል የእሱ ስም ነው፣ የእግዚአብሔር ወልድ ስም ነው ይልና ወቦቱ ሁሉ ሆነ፣ በእሱ ቃልነት ሁሉ ተፈጠረ ነው የሚል። በወልድ ቃልነት የዓለም የተፈጠረ በአብ ልብነት ታስቦ በወልድ ቃልነት ነው የተፈጠረ። የአብ የመንፈስ ቅዱስ ቃላቸው አንድ ነው። እሱ ማን ነው? እግዚአብሔር ወልድ ነው። ወልድኒ ቃሎሙ ለአብ ወለመንፈስ ቅዱስ ይላል። ወልድ ለራሱ አካላዊ ቃል ነው። ለራሱ አካላዊ ቃል ነው። ለራሱ አካላዊ ቃል ሲሆን የአብና የመንፈስ ቅዱስ ቃላቸው ማን ነው? ወልድ ነው። የሥላሴ ልባቸው ማን ነው? ልብነታቸው አብ ነው። እስትንፋሳቸው መንፈስ ቅዱስ ነው። ስለዚህ ነው ሥላሴ ስንት ናቸው? አንድም ሶስትም። ሶስትነታቸው በምንድን ነው? በስም በግብር በአካል። እሺ አንድነታቸው በምንድን ነው? በልብ ማን ነው? በባህሪ በህልውና በግዛት በአገዛዝ በፈቃድ። ባህሪ በባህሪ ስንል አንድ ልብ አንድ ቃል አንድ እስትንፋስ ማለት ነው። ባህሪ የተባለው ይሄ አንድ ልብ አንድ ቃል አንድ እስትንፋስ። አንዳንዶቹ መናፍቃን ለየራሳቸው ልብም ቃልም እስትንፋስም አላቸው ይላሉ። በተለይ ዮሐንስ ታቃቢ የተባለው መናፍቅ ለየራሳቸው ልብ ቃል እስትንፋስ አላቸዋልና 9 መለኮት ይላል። ስንት ሊሆን ነው? 3 ልብ 3 ቃል 3 እስትንፋስ ሲደመር ስንት ይሆናል? 9 መለኮት የሚለው ዮሐንስ ታቃቢ ይህን ነው ለእያንዳንዳቸው ሰጥቶ ማለት ነው። እንደዚህ አይደለም ምስጢሩ። ምስጢረ ሥላሴ አንድም ሶስትም ናቸው። ሶስትነታቸው በስም በግብር በአካል ሲሆን በቃል በልብ በእስትንፋስ አንዲት ናቸው። ልባቸውን ቃላቸውን ትንፋሳቸውን ልብናቸው አብ ነው፣ ልብነታቸው አብ ነው፣ ቃልነታቸው ወልድ ነው፣ እስትንፋሳቸው መንፈስ ቅዱስ ነው። አበሊ ልቡናሆሙ ለወልድ ወለመንፈስ ቅዱስ ወልድኒ ቃሎሙ
ለአብ ወለመንፈስ ቅዱስ መንፈስ ቅዱስኒ እስትንፋሶሙ ለአብ ወወልድ ይላል አቡሊዲስ ሃይማኖተ አበው። እለእስክንድሮስ ይህን የጠቀሰ ወልድን ፍጡር ካልከው በምን ተፈጠረ? ምክንያቱም ወቦቱ ኩሉ ከነ በሱ ቃልነት ዓለም ተፈጠረ ይላል ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ። እሱ ተፈጠረ ካልክ በማን ቃል? እግዚአብሔር ለይኩን ብሏል የፈጠረው። ወይቤ እግዚአብሔር ለይኩን ሰማይ ወምድር፣ እግዚአብሔር ሰማይና ምድር ይፈጠር ብሎ የፈጠረው በምንድን ነው? በቃሉ ነው አይደለም? ስለዚህ በወልድ ቃልነት ዓለም ከተፈጠረ እሱ በምን ቃል ተፈጠረ ብሎ አስጨንቆ ያዘው አስፈትቶ። ለምን? እግዚአብሔር በቃሉ ስለፈጠረ። እግዚአብሔር ደግሞ ወልድ ፍጡር ነው ካልከ ወልድን በምን ቃል ፈጠረው ብሎ ያዘው። ለእስክንድሮስ የአብርሃም ምሳሌ ያልተኛ አብርሃም ገስግሶ ሎጥን ያስመሰለው የመለሰው በዚህ በለእስክንድሮስ የተመሰለ እንደ ቀላል አይታይም። እስቲ አምጣ ፈጥሮ ፈጠረበት አለ። ደግሞ መጀመሪያ ፈጥሮ ፈጠረ። ወይም ወዘእንበሌ ውስተ አልቦ ዘኮነ ያለሱ ቃልነት ምንም የተፈጠረ የለም ይልባል አለው። ያዘው ዮሐንስ ወንጌል ምዕራፍ 1። ምሳሌውን ስንማር ምስጢሩን ማብረን እንድንማረው ይሄ ወዘእንበሌ ውስተ አልቦ ዘኮነ ያለ ወልድ ቃልነት የተፈጠረ የለም ይላልና ወንጌሉ ፈጥሮ ፈጠረበት ካልክ ያለሱ ቃልነት ሌላ የተፈጠረ ሌላ ቃል እንደሌለ ወዘእንበሌሁ ውስተ አልቦ ዘኮነ ያለሱ ቃልነት የተፈጠረ ይህና ወኢምንትኒ እምዘኮነ ደገመው እዚያው ላይ ምንም ከተፈጠረው ፍጥረት ሁሉ ከወልድ ቃልነት ውጭ የተፈጠረ የለም። ስለዚህ እሱ በምን ቃል ተፈጠረ ብሎ አፉን አስይዞታል። ይህች ቃል ናት አርዮስን የረታችው። ይህንን ቃል ጠቅሶ ደግሞ ከ318ቱ ሊቃውንት መካከል በዚህ ቃል ተከራክቶ አርዮስን የረታው ሊቁ ቅዱስ እለእስክንድሮስ ነው። እና አብርሃም ሁለት ምሳሌነትን ይዟል። ከዚህ ላይ የእግዚአብሔር ምሳሌ ይለዋል የጌታ ወይም የለእስክንድሮስ ምሳሌ። ከሱ ጋር ያሉት እነዚህ አብረው የሄዱት 318ቱ አያችሁት? አነሳሱን አያችሁት? ከአብርሃም ጋር የተሰለፈው አያችሁት እንዴት እንዳስመለሰው? ታዲያ 318ቱ ሊቃውንት በ325 ዓመተ ምህረት በዘመነ ቆስጠንጢኖስ አርዮስ ተነስቶ ፍጡር ሲል ዝም አላሉ። ከንጉሱ ከቆስጠንጢኖስ ጋር ተነጋግረው ጉባኤን ያስወሰኑ። ከሚያዝያ 21 ቀን እስከ መስከረም 21 ቀን ድረስ ቀጠሮ ተይዞ ሁሉ ተሰብስቦ ከመስከረም 21 ቀን እስከ ህዳር 9 ቀን ድረስ ጉባኤ ተደርጎ የዚያ ጊዜ ህዳር 9 ቀን ብሪት ቀን ትባላለች፣ ጽድልት ቀን ትባላለች፣ ክብርት ቀን ትባላለች። ለምን? አርዮስ ሲወገዝ አርዮስ በክደት ወስዷት ወደ ክደት ለውጧት የነበረችው ሎጥ ይላል የሎጥ ምሳሌ የሆነችው ቅድስት ርትዕት ኦርቶዶክስ ማለት የቀናች ማለት ነው። ሃይማኖት ተመለሰችል። ሎጥ የኦርቶዶክስ ተዋሕዶ ሃይማኖት ምሳሌ፣ አብርሃም የለእስክንድሮስ ምሳሌ። ከለእስክንድሮስ ጋር ያሉት 318ቱ ሊቃውንት በሃይማኖተ አበው ምዕራፍ 20 ላይ ተመልከቱ። ጸሎት ሃይማኖት የረቀቀ በዚህ ጊዜ ነው። ጸሎት ሃይማኖት ነአምን በአሐዱ አምላክ እግዚአብሔር አብ ገባሬ ሰማያት ወምድር ዘያስተሪ ወዘያስተሪ ወነአምን በአሐዱ እግዚእ ኢየሱስ ክርስቶስ ወልደ አብ ዋሂድ ያለው ዘህልው ምስሌውም ቅድመ ይትፈጠር ዓለም ሳይፈጠር ከሱ ጋር በህልውና አብሮ በነበረ ተቀዳሚ ተከታይ በሌለው በእግዚአብሔር በአንድ ልጅ በኢየሱስ ክርስቶስ በአንዱ እናምናለን ብለው
ነው ጸሎት ሃይማኖትን ያረቀቁት እነዚህ የአብርሃም ቤተሰቦች 318ቱ ምሳሌዎቻቸው የሆኑ 318ቱ ርቱዓነ ሃይማኖት ሊቃውንት ናቸው። እንግዲህ የአብርሃም ቤተሰቦች አይደል? እኛ የአብርሃም ቤተሰብ አይደለ? አዎ። እኛ ዛሬ ሎጥ ምሳሌዋ የሆነላት ሃይማኖታችን እንዴት ናት? ቤተ ክርስቲያናችን እንዴት ናት? እኛስ በምን ዝግጅት ላይ አለነ? እንደ ሎጥ ከሃይማኖት የወጡትን ሰዎች እኛ እንደ አብርሃም ሆነን እንዴት እንመልሳቸው? የማይመለስ ካሉ ደግሞ እንደ አርዮስ እንዴት እናውግዛቸው? የሚለውን በአብርሃም ቤተሰብነት ራሳችን አስቀምጠን ያለንበትን ዘመን በዘመኑ ዋጅተን ዘመኑን በዘመኑ ዋጅተን ሎጥን በሃይማኖት ምሳሌነት አስቀምጠን አብርሃምን በእስክንድሮስ አስቀምጠን ቤተሰቡን በእኛ አስቀምጠን እንንቀሳቀስ ነው እንቅስቃሴ። ሎጥ ተማርኮ አልቀረም። እኛስ ሃይማኖታችን እንዴት ናት? ተማርካለች? አልተማረከችም? እሷ አትማረክም። ግን ሃይማኖታችን የሚንቁ ሰዎች ሃይማኖታችን ውስጥ ያሉትን ሰዎች ከወሰዷቸው ምርኮ ማለት ይሄ ነው፣ ሌላ አይደለም። ቅድምም ብያለሁ። አንዲት እህት አንድ ወንድም ተማርኮ ወደ መናፍቅነት ከሄደ ያ ሎጥ ነው። ሊመለስ የሚገባው ሎጥ ነው። ልትመለስ የሚገባት እህታችን ስለሆነች እስቲ እናንተ ወጣቶች ናችሁ፣ አዲስ ፕሮግራም አዘጋጁ። አንዳንድ ጊዜ ዘመኑን ወቅቱን የዋጀ ፕሮግራም ያስፈልጋል። መዝሙርም ይዘመራል፣ ጥሩ ነው፣ ተዘምሯል። ስብከቱም እየተሰበከ ነው አይደለ? ይሄው አገልግሎትም አለ። ግን ራሱን የቻለ አብርሃማዊ ቤተሰብ መስርተን የወጡትን ለመፈለግ አዲስ ፕሮግራም እናዘጋጅ፣ ኮሚቴ እናቋቁም። አይመስላችሁም? አዎ። የሚመጣው ብዙ ነው። ወደ ግቢ ጉባኤው የሚመጣው ወደ ዩኒቨርሲቲ የሚመጣው ብዙ አለ አይደለ? ስለዚህ አለ በማህበረ ቅዱሳን በየግቢ ጉባኤው መርሃ ግብር አለ ራሱን የቻለ። የለም ብዬ አይደለም እንደ አዲስ ስል፣ ግን ያለውን አጠናክረን እንደገና ደግሞ በአዲስ መልኩ ነው። መምህር ሰሎሞንም አሉ እዚህ ሎጥን እንደማረኩት ሰዎች አሁን ያለንበት ዘመን ቤተ ክርስቲያንን ለመማረክ የሚያኮበኩቡ ስላሉ እኛ እንደ አብርሃም አጠናክረን ራሳችን ለሃይማኖት ነው፣ ሌላ አይደለም፣ ለጦርነት አይደለም። በመጽሐፍ ቅዱስ ጥናት ምግባር ሃይማኖትን አጽንቶ በመያዝ እግዚአብሔርን በጸሎት በመጠየቅ በጾምና በጸሎት ነው ዝግጅታችን። የክርስቲያን ዝግጅቱ ሌላ አይደለም፣ በጾምና በጸሎት በፍቅር በሰላም ነው። እና የሚማረክ እንዳይኖር መጀመሪያ እዚህ ውስጥ እንዲማረክ እንዳይኖር አደራችሁ፣ ራሳችሁን ጠብቁ። መጀመሪያ አንድ ሰው መጀመሪያ ራሱን አድኖ ነው አይደል ነው የሚያድን። አደራችሁ ወንድሞቼ፣ በሱም ያላችሁት በውጭም በውስጥም ያላችሁት ወንድሞቼ እህቶቼ፣ የዛሬ ዓመት ስንገናኝ አደራችሁ የተማረከ እንዳይኖር። እሺ አደራ እንዳትማረኩ። ወደ ሌላ ወደ ንፍቅና እንዳትሄዱ። ከዚህ ወዴት ሞልቷል፣ ሁሉም አለ። ቅድም ብያቸዋለሁ። አብርሃምና ሎጥ ከከላውዲዮን ሲወጡ ስንቅ እንኳን አልያዙም አይደለ? ከዚያው ካሉበት ነው እግዚአብሔር ማሩን ሞቶቱን የሚያበዛው። አላት ቤተ ክርስቲያን አለና ይዟችሁ በሃይማኖታችን። ቅድም ብያቸዋለሁ። አንዳንድ ጊዜ ዘመን እንዲያሲል ረሃብም
ሌላም ሊመጣ ይችላል እንጂ እቺ ቤተክርስቲያናችን ሃይማኖታችን ሁሉ አላት። የሚቸግራት ነገር የለም። እንደው ቢያንስ እኮ ቤተክርስቲያን ስንሄድ ተዘጋጅቶ ነው የምናገኘው። ጸሪቀ መበለቱ አለ፣ እሑድ አይደል? ጸበሉ አለ። አሁን በባለ 50 ጸበል አለ። ማልዳ ካልበለው ታንቄ ሞታለሁ አይደለም? ባለ 50 ቢሆን ባለ 50ነቱ እንደ ሰንበት ስለሆነ በሰንበት ቀን ጾም ስለማይጓል እንዳይጓል ጸበል ጠጥቶ መዋል ይቻላል። አይዟቸው አትጨነቁ። እና ነው የሚጨነቃለ ባለ 50 ስለተባለ ካልበል አይደለም። ጸበል አባቶቻችን ምንድን ነው የሚያደርጉ? በባለ 50 እስከ ቅዳሴ ውጭ ይቆያሉ። እዚያ ጸበላቸውን ይጠጣሉ። በቃ ዋናው ቁም ነገሩ ምንድነው? እህል ቅመሱ ነው እንጂ በደንብ ግጥም አድርጋችሁ ማለት አይደለም። ባለ 50 ማለት ብቻ እንዳይሻር እህል ቅመሱ። እህልም ደግሞ ሲባል ጸበል ቅምሻ ነው። ምግብ ይሆናል አይሆንም? ጸበል ውሃ ይሆናል አይሆንም? ናላችሁ ይሆናል አይደል? ያማ ከሆነ እንግዲያ በጾም ቀን ውሃ መጠጣት አያሽርም እንደማለት ይወድብናል። መልሶ እዚሁ ነው ያለ። አሁን በጾም ጊዜ ውሃ እንጠጣለን? አንጠጣም። ምን ስለሆነ? ስለሚያገድፈን። በባህል 50 ደግሞ ጸበል ብንጠጣ ምን ይሆነናል? ምግብ ይሆነናል። አባቶቻችን እንዲህ አድርገው ነው እንጂ ብሉ ስለተባለ እንደው አግበስብሶ መበብላት አይደለም። ጠጡ ስለተባለም ያገኙትን ጠጥቶ እስከ መስከር አይደለም። ትልቁ ቁም ነገር መቅመስ ብቻ ነው። አንዲት ሽምብራ ብትቀመስ በቂ ናት። ዋናው መቅመሱ እስከ ደሙን መቀበሉ ነው። እና ምን ለማለት ነው? እንወያይበት ወንድሞች፣ እናንተ ወጣቶች እህቶች፣ የቤተ ክርስቲያኒቱ ተተኪዎች አሁንም ያላችኋት ወደፊትም ተስፋ የምትል በእናንተ ላይ ስለሆነ እንደዚህ የሎጥን ምርኮ እንዳትረሱት፣ የአብርሃምን ቤተሰብነት እንዳትረሱት። እንዲሁም ባለፈው መጥተው ነበረ። እናት የሚሆኑ እህቶች ወንድም የሚሆኑ አላችሁ፣ እዚህ ኖራላችሁ፣ እዚያ መጣችሁ ነበረ። እኛ አደራ ገብታችኋል። እና እንቆጣጠር፣ እባካችሁ እንቆጣጠር። አብርሃም ቤተሰቡን እንደቆጠረ እባካችሁ እንቆጣጠር። ዛሬ ማን አለ ከእያንዳንዳችሁ ከክላስም ከሌላውም በግቢ ጉባኤ አንድ ወንድም አንዲት እህት እንዳይጠፋ ተቆጣጠሩ ነው። እሺ ፈቃደኞች ናችሁ? የወጣላ አሁን ሰሞኑን አለ የለም? ማን ይመልሰው? ሎጥን ማን መለሰው? ማን መለሰው? እናንተ አብርሃም አትሆኑ? የአብርሃም ልጆች ነን አይደለንም? ጌታችን በማቴዎስ በዮሐንስ ወንጌል ምዕራፍ 8 ላይ ምን አለ ሲያስተምር? እመሰው ወልደ አብርሃም አንትሙ ግብረ አብርሃም ገበርክሙ። የአብርሃም ልጆች ከሆናችሁ የአብርሃምን ስራ ስሩ። በቃ ይሄ ነው እንግዲህ መጨረሻ ይችላል። የአብርሃም ልጆች ከሆናችሁ የአብርሃምን ስራ ስሩ። የአብርሃም ስራ ምንድን ነው? የተማረከውን መመለስ። እናንተም ደግሞ በመናፍቅነት የሄደውን መመለስ፣ የአብርሃምን ስራ መስራት ነው። ይበቃናል አይደል? ሰዓት እንዳይሄድብን ነው። የአብርሃም ቤተሰብ ይህን ይመስላል። ከቤቱ ሥላሴ ገብተውለታል። ከዚህ በኋላ ነው ይስሐቅ የተወለደ። ከዚህ በኋላ ነው ይስሐቅ ለመስዋዕትነት የቀረበ። በምግባሩ በሃይማኖቱ ተመስክሮለታል። መልከጼዴቅም እነዚያን ድል ካደረገ በኋላ ተቀብሎታል። ወደ መልከጼዴቅ ሄደ። መልከጼዴቅ ህብስተ አኮቴ ጽዋ በረከት ይዞ ተቀበለው። አብርሃም ቡሩክ ለእግዚአብሔር አለው። ሎጥን ስላስመለሰ እኮ ነው። አብርሃም ቡሩክ ለእግዚአብሔር፣ የእግዚአብሔር ቡሩክ ሰው አንተ ሎጥን አስመለስክ አለና ህብስተ አኮቴ ጽዋ በረከት ሰጠው። መልከጼዴቅ ባረከው። እግዚአብሔር ባረከው። አብርሃምን ነሳ አስራተ እምኩሉ ዘቦ ይላል። አብርሃምን ከያዘው ከ10 አንድ ለመልከጼዴቅ ሰጠው። ይኸው ሥርዓተ በኩራት ተጀመረ። ወዲያው ኦሪት ዘፍጥረት ምዕራፍ 14 ቁጥር 17 ላይ ነው የመልከጼዴቅ የሚያል ከዚሁ ነው የተመሰረተ። ያም ምሳሌ ነው። መልከጼዴቅ የካህናት አብርሃም የምእመናን። መልከጼዴቅ ህብስተ አኮቴ ጽዋ በረከት ይዞ ተቀበለው። ዛሬ ኋላ ጌታችን ከሰማያት ወርዶ ቅድስት ድንግል ማርያም ተወልዶ ቅዱስ ሥጋውን ክቡር ደሙ በምሴተ ሐሙስ ለሐዋርያት
ለማቀበሉ ምሳሌ። ለምን ህብስተ አኮቴ ጽዋ በረከት ተቀበለ ይሉ ቅዱስ ሥጋው ክቡር ደግሞ በህብስት በወይን እንዲሆን ምሳሌውን በመልከጼዴቅ አስጀምሮታል። ወንጌል ስርዓቷ በመልከጼዴቅ ጊዜ ነው የተጀመረ ይላል መጽሐፍ። የወንጌል ስርዓት የተጀመረ ቀድሞ በሕገ ልቡና በዘመነ አበው በዘመነ አብርሃም በዘመነ መልከጼዴቅ በዘመነ ሎጥ ነው የተጀመረ። አብርሃም ወደ መልከጼዴቅ ሲሄድ ዮርዳኖስን ተሻግሮ ነበር የሄደ ይላል። ምሳሌ ነው። የጥምቀት ደግሞ እዚህ ላይ ምን ይለዋል? አብርሃም የምዕመናን ምሳሌ፣ ዮርዳኖስ የጥምቀት ምሳሌ፣ መልከጼዴቅ የቀሳውስት ምሳሌ፣ ህብስተ አኮቴ ጽዋ በረከት የቅዱስ ሥጋው የክቡር ደሙ ምሳሌ ነው ይላል። አብርሃም ዮርዳኖስን ተሻግሮ ወደ መልከጼዴቅ ሄዶ ህብስተ አኮቴ ጽዋ በረከት እንደተቀበለ ምዕመናን ሕፃናትም ይላል በ40 ቀን በ80 ቀን ተጠምቀው ወደ ሥጋው ደሙ ቀርበው ሥጋውን ደሙን ይቀበላሉ። ከጥምቀትና ከሥጋው ደሙ ማን ይቀድማል? ጥምቀት ይቀድማል። አብርሃም ዮርዳኖስን ተሻግሮ ሄዶ ነው ከመልከጼዴቅ የተቀበለ። ማን ሰጠው? መልከጼዴቅ ካህኑ፣ የሚያቆርብ የሚያጠምቅ ካህኑ ነውና አብርሃም አስራት በኩራቱን ሰጠው። ዛሬ ምዕመናን ወደ ቤተ ክርስቲያን ሲሄዱ አስራት በኩራታቸውን ለካህኑ እንደሚሰጡ ይላልና ቀደም ሲል እግዚአብሔር በምሳሌ የቤተ ክርስቲያናችን የሃይማኖታችን ስርዓት ሁሉ በአባታችን በአብርሃም ከግዝረት ጀምሮ ብዙ አስተምሯል። ሌሎችም አበው ቅዱሳን እንዳለ የቃል ኪዳናቸው የአምልኮታቸው የሃይማኖት ምግባራቸው እንዳለ ሆኖ በተለይ የአብርሃም ልዩ ነውና እንግዲህ ወንድሞቻችን እህቶቻችን አስራት በኩራትም እንድንሰጥ እንደ አብርሃም እሺ ጨምሩት። 5 ስጥ 10 ስጥ። ጀሳ አንዳንድ ጊዜ ምንድነው የሚባል አማርኛውን እኔ እዚህ ላይ አልናገረውም። የሚናገሩትም ሰዎች ሲናገሩ ደስ አይለኝም። ምን እንበል ነው የምትሉ? ወደ እንደውስ እንሂድ ስትሉ ምንድን ነው የምትሉ? ምን እንበል ነው የምትሉ? ጸሎት እናድርግ። ይሄ ወደ ቤተ ክርስቲያን ስንመጣ ነው። ወደ ሌላ ለመጋበዝ ስትሄዱ አንዱን ወንድም ምን እንበል ነው የምትሉ? አሁን እኔ ልለው ስላልፈለግኩ ነው። አንዳንዶች ሲሉትም ደስ አይለኝም። ይህ ተርታ ነገር ስለሆነ አይባልም። እናንተ በዚያው በምትሉት ማለት ትችላላችሁ። ስለዚህ አንዱን እንዲያ እንደምትሉት ሁሉ እግዚአብሔርንም በአስራት በኩራት እንዲያ ማለት ይገባናል። አነሰ በዛ አይደለም። ዛሬ አይሰራም እንጂ በ10 ብርም ያው ምን ይባላል ግብዣ ማለት ነው እንዳያገኙ ነው። እግዚአብሔር ደግሞ ከ10 አንዲት ነው ያለ። ከ10 ብር ስንት ናት? አሁን አዲያ ለአንድ ወንድም 50 ብር አውጥተን የምንጋብዝ ከሆነ ለእግዚአብሔር ከ50 ብር ስንት ነው የምንሰጠው? 5 ብር። ብዙ ነው በጣም እኮ። እግዚአብሔር እኮ ቸርነቱ የሚገርማችሁ ነገር ሀብታም አላለ ድሃ አላለ። ዝም ብሎ ከ10 አንድ ስጡ እኮ ነው ለአብርሃም። አዲያ ሰጣችሁ አታውቁ? 5 ብር ሰጣችሁ ታውቃላችሁ? አይላክላችሁም? 5 ብር ከ50 ብር እኮ ነው። 5 ብር ይበዛ ያንሰዋል ብላችሁ ነው ይበዛበታላችሁ። የተዋችሁት ነው እንደው ረስታችሁት። እግዚአብሔርን አንርሳሽ እንዳትረሱ። አሁን የሚጀምር ከምትላክልና ለምንም ክልና ቆጥረን 100 ብር ከሆነች ስንት ብር ነው የምንሰጠው? 10 ብር። ትንሽ እኮ ነው። 90 ብር አይበቃንም? እንደዚህ እያለችና እንልመደው አደራችሁ። የአብርሃም ልጆች አይደለም? የአብርሃም ልጆች ከሆናችሁ የአብርሃምን ስራ ስሩ ስላለ አብርሃም አስራት በኩራቱን እንደሰጠ ካለን ነው ካለው ነው የሚለው እንዘቦ ካለው ነው ሰጠ የሚለው። ካለን እንጀምር እንልመድ። አሁን ካልጀመረ በወጣትነት አሁን ደሞዝ ሳናገኝ ካልጀመርነ ደሞዝ ስናገኝ ከዚህ ላይ የሚቀመጥ አንድ እንትን አለ ታውቁታላችሁ። እዚህ ላይ የሚቀመጥ ታውቁታላችሁ። እጅ ላይ የሚቀመጥ መቼም እጅ ላይ ሰው አይቀመጥም አይደል? እጅ ላይ የሚቀመጠውን ታውቁታላችሁ። ፍቅረ ነዋይ ይባላል። ስስት፣ ገንዘብ መውደድ ቁጥር አድርጎ ለድሃ ሊሰጥ ሲል ቢታይ ምን እንዳይሆን ቡዳ እንዳይበለው ብለን ነው።
ብሩን አይ እንግዲህ እኮ አሁን እስኪ ቆይ እኔም ብር ይዣለሁ መሰለህ። እስኪ ቆይ ምናልባት የሚወጣው አታውቁም። እስኪ ቆይ አላሳየኋችሁም። ልምዱ እኮ ነው። እንደው ከምንም ሰው ፊት ብንሆን እኮ ፊት ለፊት እንዲያርጎ የሚቆጥር ይገጥማቸዋል። ከባንክም እኮ ዝቅ ያደርጓታል ሲሰጡ። ልምዱ ነው መሰለኝ። እንደ ባንክ ቤት ይሻላል አይደል? እንግዲህ እነሱ አሉ። ስለዚህ ምን ለማለት ፈልጌ መሰላችሁ? ኋላ ደሞዝ ከተቀበልን በኋላ እዚህ ላይ ፍቅረ ነዋይ ያድርና ይገረግርብናል። አሁን ጀምረን ያን ፍቅረ ነዋይ የሚባል አሲድ ነቅለን ካልጣል ነው ጀርም ነው የምትሉት። ፍቅረ ነዋይ የሚያል ጀርም እዚህ ላይ አሁን በ1 ብር በ3 ብር በ5 ብር ካልነቀል ነው ኋላ ብዙ ብር ስናገኝ በጣም ያሳሳል። ይህንማ እንዴት አድርጌ ዘልቀዋለሁ? ከ20 ሺህ ብር ስንት ሊሆን ነው? አዎ ያሳሳል። አሁን ግን ከ10 ብር 1 ብር መቀነስ ከለመድን ለእግዚአብሔር ማለት ነው ቀላል ነው። በዚህ የለመደ አይሳሳም፣ በምንም ታምር አይሳሳም። ያለመደ ግን ቅድም እንዳልኳችሁ ያረገ ወይም 5ቷን ስጥቻ 5ቷን ልተው እያለ እግዚአብሔር ጋር ግማሽ እና የቀነሰብን በዚህ ነው። እውነቱን ለመናገር ቀነሰብን። ውድነቱ እየናረ ነገሩ ሁሉ እንዲያያለ የቀነሰብን እኮ ስለምንቀንስ ነው። እውነቱን ለመናገር አሁን ትክክል ቢከፈል ያለውን ለእግዚአብሔር ሰው ቢሰጥ ሁሉ ይሟላልናል። እና ወንድሞች የአብርሃም ስራ አንዱ ማን ነው? አስራት በኩራት መክፈል ነው። እና የአብርሃም ቤተሰብ አይደለም? የአብርሃም ቤተሰቦች ሆነን አስራት በኩራታችን ለቤተ ክርስቲያን እንስጥ፣ ለእግዚአብሔር እንስጥ ለማለት ነው። ስጋው ደግሞ ስታውቁት የጽዋ በረከት አይደል የተቀበለ? ስጋውን ደግሞ እንቀበል። አብርሃም ወደ ማን ሄደ? ወደ መልከ ጼዴቅ